ተጣይም ስላልኳት መጣላት የለባትም። እኔ እያልኩኝ ያለሁት እዚህ ጋር በራሷ ተረጋግታ ለብቻዋ አስባበት የምትወስንበትን ጊዜ እንስጣት። ገብቷል? ሰው የሚለያይም ከሆነ ተነጋግሮ ቁጭ ብሎ መለያየት ይችላል። ገባ አይደለ? እኔ ሄሉ እውነት ለመናገር ልክ ናት። ምክንያቱም ምንም የምለው ነገር ቢኖር በህይወታችሁ ስትናደዱም ሆነ ስትከፉም ሆነ ስትደሰቱ ውሳኔን አትወስኑ። ለብቻችሁ መሆንን ልመዱ ላለሁ። የብዙ ሰው ትዳር የሚበላሸው ምን እንደው ታውቃላችሁ? ከተጎዳችሁ በላይ የምትጎዱት ምንድን ነው? ስትደሰቱም ሆነ እስኪ ብቻችሁን ቆም ብላችሁ አስቡ። የሰው ልጅ ሲከፋ ብቻ ሳይሆን ሲደሰት ራሱ ስህተት ይሰራል። ስለዚህ በተከፋችሁም ሰዓት እናንተ ዛሬ ተከፋን ብላችሁ ሰውን ተገን አታድርጉ። በቃ በሰው ሌላ ሰው ጋር ለመደሰት አትሞክሩ። መጀመሪያ እስኪ ራሳችሁን ቆም ብላችሁ አላህ ጋር የምትፈልጉትን ነገር ለሆነባችሁ ነገርም ዱዓ አድርጉ። ለወደፊትም ለሚመጣው ነገር አሁንም ላላችሁበት ነገር መጀመሪያ ከፈጣሪያችሁ ጋር ተገናኙ። ቆም ብላችሁ አስቡ። መልስ የምታገኙት ከፈጣሪያችሁ ጋር ትንሽ ስትቃረቡ ነው። ከዛ ውጭ ግን ያብጋ ስለተጣላይ ልውል ጋር መሆኑ ይኸው ሌላ መዘዝ ይዞባት መጣና እኔ ራሱ ብዙ ጊዜ እመክራለሁ። ይሄ ለእሷ ብቻ ሳይሆን ለሁላችሁም ነው። በቃ ማንም ሰው ማንኛውንም ስሜታችሁን ለብቻችሁ ቆም ብላችሁ አስቡ። ቆም ብላችሁ ካሰባችሁ መልስ ታገኛላችሁ። ግን እሳ እንደዚህ በተናደዳችሁ ሰዓት አበበ ጋር ስጣሉ ከበደ ጋር ይሄ ጉዳት ውስጥ ነው የሚላችሁና ሄሉ እውነቷን ነው። በቃ ቆም ብለ ተዋት ለብቻዋ ያለችው ልውል ያው አይታችኋል ተልኳለሽ እንጂ ብለው በጠበጧት እንጂ እሷ ያሰበችው ልክ ናት። በቃ ብቻዋን መሆን አለበት። አሁን ላይ ሄሉ ብቻዋን ኮና ቆም ብላ ታስብ። ልውል ይሁን በርቀት ነገር ግን እንደልኩት ልክ ያብጋ እንዳደረገችው ትናንት አበባ ፈርሸው አይታችኋቸዋል። ነገም ደግሞ ሌላ ነገር ከሆነ ለሷ አደጋ ነው። ይኸው እሷ እያለቀሰች ነው። ትናንት የሆነ ሰው እኔን ነገር አታያይዙ ብሎኝ ነበር። እኔ ነገር ማያያዝ ሳይሆን ይሄ እውነታ ነው። አንተም ብትሆን አሁን ትናንት አንተ ቀለበት ያሰርክላት ሴትዮ ቀለበቱን ሳታወልቅልህ ሌላው እንዲጋ ቁጭ ብላ ብታያት ይሄን ነው የሚሰማህ አይደል እንዴ? እንደ ሰውኛ ካሰብን። ስለዚህ አሁን ይሄ ያብን ለያብ እያገዝ ነው ሌላ ነገር ሳይሆን አያችሁታ። አሁን ልውልም ተነስቶ ምን አደረገ? አሁንም ማለ ዋጋውን ማግኘት አለበት። ይሄ ልጅ ሲነሳ ደግሞ እሱ ነው ያብን አስደበድባለሁ ቢል በማን ነው? ምክንያቱ በሄሉ ነው። አያችሁት አይደል የሚመጣው መዘዝ። ስለዚህ ይሄ በእሷ ምክንያት ልውልም መመታት የለበትም፣ ያንኛው መመታት የለበትም። ለምን ከዚህ ኩላ ችግር ትገባለች? እሷ ትናንትም አልቅሳ አሁንም ደግሞ እነሱ ተጣሉ ብላ መቸገር አለባት እንዴ? ይሄ ነገር ጸብን በጸብ አይመለስም። ገብቷችኋል አይደል? ለማንኛውም ስሜታዊ ነው የተናገርኩት ያለሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ እና እኔ በምሰጠው አመለካከት ብዙዎቻችሁ ትደግፉኛላችሁ። አንድ ሰዎች ደግሞ አንተኔ ምንም አላልኩም ያብን ትክክል ነው ያልኩበት ነገር አንተ ምን የማንችን ብንሆን ይሄን ነው የምንደግፈው። ለምንድን ነው ያብ ያደረገው ነገር ልክ ነው አይደለም? በጣም ስህተት ነው እሱ የሰራው። ከመጀመሪያ ጀምሮ ስታምነው እንደዛ ማደርጉ ቁስለቷን እያወራችሁ ያለፈ ታሪኳን እያወራ እንደዚህ አይነት ያልጨረሰውን ፓርቲ ይዞ መጥቶ እሷ ጋር ሁለተኛ መስበሩ በጣም ያናዳል ስራው። ነገር ግን አሁንም ሄሉ የሚጠቅማት ነገር ምንድን ነው? ሌላ ወንድ በዚህ ቅጽበት ውስጥ ማስገባት የለበትም በህይወቷ። ትናንት የጎዳት እኮ ወንድ ነው አይደለ እንዴ? ስለዚህ አሁን ላይ ብቻዋን ትንሽ ቆም ብላ ማሰብ አለባት። እንግዲህ ትናንት ልውል ገባ። ልውል ራሱ ሲናገር ሰምታችሁታል። ደህና ነበርን እኮ ሰላም ፈጥሮ ነበርኩ፣ ግን እሷና እኔ ትናንትና እዚህ ጋር ያደረግነውን ፕሮግራም ስላየ ነው እንዴት ተደሰትን ስላወቀ ነው እንዴ። ማንኛውም ሰው ቢሆን እኮ ይሄ ነው። አንደኛ አይታችሁታል። እንኳን ከእሷ ጋር ሆኖ አይቶትና ገና ለገና ከጎና እንዲያትጎዳ ያለ መላሶችን እነዛን ነገሮች ሲያቀባብል አንተ ነህ ይሄን ያለ እንዲህ ያረክ ያለው እያለው ነበር። ስለዚህ ያኔ ፍርዱ ነው። እኔም ቢሆን አንቺን ብትሆኝ የምናደርገው ነገር ነው። ስለዚህ ሄሉ አሁን ነገሮችን ሰላም ለማንጣት ከፈለገ የራሷንም ሰላም ማድረግ ከፈለገ ነገሮችን ቆም ብላ ማሰብ ከፈለገ ያላት አማራጭ ምንድን ነው? ቆም ብላ ብቻዋን ማሰብ ነው ያለባት እንጂ አሁን ልውል ጋር መንጣቱ ለሷ ለህይወቷ ራሱ ያሰጋታል። እንግዲህ ያያችሁ ነው ትናንትና ልውል በዚህ መልኩ ተመታ። አሁን ደግሞ ልውል ተነስቶ ደግሞ ያብን እንደዚህ ያደረገው ማለት ምንድን ነው? የሷ ህይወት አስቡት እንግዲህ በእሷ ምክንያት ሰዎች ተማቱ ተጋደሉ ማለት እሷም እጅ አለበት። አያችሁ እሷም ተጠያቂ ትሆናለች። እና ይሄ መሆን የለበትም። በቃ ሰላምን ለማግኘት እስከሆነ ድረስ ማረጋጋት አለበት። ይሄኛው ብዙ ሰዎች እንግዲህ ኮመንት እንዲያያችሁት ልውል ለራሱ ስለፈለጋት ነው እያሉ ነው። ሳይፈልጋት ይሄን ሁሉ ርቀት አይጓዝም። በእርግጥ ልውልም ስለፈለጋት ነው። ምናልባት እንግዲህ ከልውልና ከያብ ለእሷ የሚጠቅማትን አላህ ነው የሚያውቀው፣ እኛ እናቅም። ልውልም እንደ ሌሎቹ ሰዎች ሊሆንም ይችላል ላይሆንም ይችላል። እሱ እንደነገርኳቸው አላህ ነው የሚያውቀው። በመቀጠል ደግሞ ከኛ ይልቅ ነው ሄሉ ናት ከጎኗ። እኔ በነገራችን ላይ
እናንተ በተከፋችሁ ወይም ደግሞ አንድ ሰው ጋር ስትጣሉ መጥቶ እንትን ያለላችሁ ሰው ትክክለኛ ነው ብዬ አላስብም። ገባችሁ? በቃ የሆነ እናንተ ካላችሁበት ህይወት የእናንተ የማያስደስታቸው ሰዎችም ሊኖሩ ስለሚችሉ በዛን ታይም ላይ ለራሱ ፍላጎትም ስላለው ሊሆን ይችላል እንደዚህ ያደረጋት። ነገር ግን እሱም እንደዛ የማይሆንበትን ምክንያት አናውቅም። እንግዲህ እንደምትመለከቱት ነው። ከናቴ ነበር። ከዛ እንዳልክ ደግሞ ጥሩ ሰው ነው ስንል መልሶ እንደዛ አደረጋት። እንዳልክ ደግሞ መጥፎ ሰው ነው ብለን ስንሄድ ያብ መጣ። ያብንም ደግሞ ጥሩ ናችሁ አመሻል ላይ ያልና ይው ቀለበት አስሮ የተፈጠረውን እዩ። አሁንም ልውል እንደዛ እንደማያደርግ የምናውቀው ነገር ስለሌለን፣ ነገር ግን የሰው ላይ ቆም ብሎ ማሰቡ ጥሩ ነው እና ሄሉም ያለቻት ነገር ቢኖር ያ ነው። በቃ ብቻዋን ማሰብ መቻል አለባት፣ መረጋጋት አለባት። በቅጽበት ነው እኔ እላለሁኝ። ብዙ ዩቱበሮች ዛሬ አንድ ሰው ጋር ከተጣሉ ነገ ሌላ ሴት ሌላ ወንድ ይዘው ይመጣሉ። ይሄ መሆን የለበትም። ህይወት እኮ ነው፣ ቀልድ ነው እንዴ? መረጋጋት አለበት የሰው ልጅ። ተናዳችሁ የምታደርጉን ነገር ዋጋ ያስከፍላችኋል። ተደስታችሁም የምናወጣቸው ቃላቶች፣ የምናደርጋቸው ነገሮች ዋጋ ያስከፍሉናል። እንግዲህ አይታችኋል። ትናንት ቀለበት እናድርግ ሲላት ብትረጋጋ ኑሮ ሄሉሻ ማለት ነው። እኔ ቀለበት ማረጉ እሱ ልክ አይደለም እያልኩ አይደለም፣ ልክ ነው። ለማግባት ስለፈለገ ነው ብለን ነው እኛ የሚያስብ ነው። ብዙ ሰዎች ሲገናኙ እንግዲህ ለምን ቀለበት አታረጉም፣ ለምን ኒካ አታስሩም፣ ለምን በቤተሰብ አትጠይቁም እንላለን። ነገር ግን ያ ብቻ ሳይሆን አሁን ላይ ደግሞ በዚህ ቅጽበት እንደዚህ መሆን የለበትም። በቃ እና መቸኮል ነው ብለንም እንዳናስብ ጥሩ ነገር ስላሰበ ነው አለ። አሁን ላይ ደግሞ ቸኩለም ሌላ ውስጥ መግባቱ ያስፈላጊ አይደለም ለማለት ያክል ነው። ምናልባት ሄሉ አልገባትም ይሆናል ልውል እንደሚፈልጋት፣ እሱ ግን ፍላጎት አለው። ገብቷችኋል? እንግዲህ ከምንረዳው አንግል እንደዛ ነው። ፍላጎት እንኳ ቢኖረውም ባይኖረውም መረጋጋት አለበት። እሱም ቢሆን ትናንት ከያብ ጋር እንደዛ ሆኖ ዛሬ ላይ ከሷ ጋር በዛ መልኩ መንጣቱ ለሱ ጥሩ አይደለም። በጎን ሆኖ ያጽናናት፣ ችግር የለውም። ግን ነገሮች ይረጋጉ። እንኳን ወንድ ልጅ ሴት ልጅ ብትሆን እኮ ይከብዳል። ወንድ ልጅ በተፈጥሮ መደፈር አይፈልግም። እነሱ እያጠፉ የእነሱ ጥፋት አይታያቸውም። ግን የኛ ትንሽ ነገር ስትሆን ይከብዳል። እና ምናልባት እንግዲህ እንዳልኳቸው ያብም ያለበት ነገር ምናልባትም ሄሉን የሚጎዳ ነገር ካልሆነ ዞሮ ማስተዋል እኮ አይከፋም። ያን ሰው ቆም ብሎ ማዳመጥ እኮ አይከፋም። ከእስከዛሬ እኮ አይበልጥም። እስከዛሬ ብዙ ነገር ተጉዞ የለ። አሁን ላይ ደግሞ አንድ ቃል አንዲት እድል ሰጥታው የሚለውን ብትሰማው እውነቱን ነው ወይ የእውነቱ ነው ወይ? አንድ እድል ካየ በኋላ እሷን አይጸጽታትም። ለዛም ነው ሄሉ መወሰንም ያለብሽ ብቻሽን ኮነሽ የማይጸጽትሽን ነገር ነው ብላለች። ስለዚህ አዎ እሷ ቆም ብላ ራሷ የሚያስደስታት ልቧ የሚላትን ነገር በጣም ካቃታት ደግሞ ለፈጣሪዋ መስጠት፣ ድዋ ማድረግ፣ መጸለይ ያለባት። ከዛ መልስ ይመጣላታል እንጂ እንደነገርኳችሁ እናንተ በተጣላችሁ ጊዜ ከጎናችሁ ያን ሰው ለማስቀናት ብሎ የሚያደረግ ነገር ዋጋ ያስከፍላል። እሷ ጋር ትናንት እንደዛ ባያረግ ልውልን ባልመታው ነበር አይደለም። ልውል አሁን ከሄሉ ጋር እንደዛ ባያረግ አንደኛ ቀለበቱ አለ፣ ገብቷችኋል። ሁለተኛ ቀለበት ካደርገው 15 ቀን ራሱ አልሞላቸውም፣ ገና ነው። 10 ቀን እንኳን አይሆናቸውም። እና መረጋጋት አለበት። አንድ ሰው የሚፈልገውን ነገር ለማግኘት በቸኮለ ሳይሆን በመረጋጋት ነው ያን ሰው ምክንያቱም እያባ አደረጋን ነገር እሱ ደካማ ጎኗንም ጠንካራ ጎኗንም አጥንቶ ሊሆን ይችላል፣ ሊጠቅማት ይችላል፣ አይታወቅም። ግን ደግሞ በመረጋጋት ነው። ካልተረጋጋ የእሱ ህይወት ብቻ ሳይሆን ሄሉን ራሱ ያስጠቃታል። ይህ መሆን የለበትም። ይኸው ትናንት አረገዋለሁ እያለ ነበር። ያባይታችሁታል አይደለ? አንተን እኔ በራሴ መንገድ ይበቀላለሁ እያለው ነበር። ያለው አልቀረም። ይኸው ተበቀለው። አሁንም ይሄኛውም እንደዚህ እያለ እየፈከረ እነሱ አደጋ ውስጥ እየገቡ እሷንም እንደገና ችግር ውስጥ እንዲያገባ ለዛ ያክል ነው። እኛ ዞሮ ተረጋግታ ትሰብ፣ ራሷን ቆም ብላ ትሰብ። እንግዲህ እንትና ራሱ ወንድሟ አይታችሁታል። ካሁን በኋላ ካጠገቧ እንዳይደርስ ብለዋል። ግን ቢልም ባይልም እሷ ናት አሁን ቆም ብላ ማሰብ ያለበት። ይሄኛው ምን እያሰበ ነው፣ ያንኛውስ ምንድን ነው፣ ወዴት ነው የሚለውን ራሷን ቆም ብላ ታስብ። ይህን ነው ምለው። በተረፈ እንግዲህ አላህ ሁላችንንም የተሻለ ነገር ይስጠን።